ጠቅላይ ሚኒስትር ዶክተር አብይ አህመድ በአያቶላ አሊ ኻሜኒ ሞት ሐዘናቸውን እንደገለጹ ተደርጎ የተሰራጨው የስክሪን ቅጂ ሐሰተኛ መሆኑ ተገለጸ። ሻዕቢያ በትግራይ ክልል ያሰፈራቸው ወታደሮች እየፈለሱ ወደ መሃል አገር አዲስ አበባ እየገቡ እንደሆነ ተገለጸ። የቦሮ ዲሞክራሲያዊ ፓርቲ እንዳይፈርስ ለምርጫ ቦርድ ጥያቄ ያቀረበ። ሱዳን ኢትዮጵያ ጥቃት ሰነዘረችብኝ ስትል ከሰሰች። የአዲስ አበባ ከተማ አስተዳደር በስሩ የሚገኙ ተቋማት ለድጋፍ የሚሰበስቡትን ገንዘብ ለዚሁ ተግባር በተከፈተ የባንክ ሂሳብ ውስጥ በ24 ሰዓታት ውስጥ ገቢ እንዲያደርጉ የሚያስገድድ አዲስ ረቂቅ መመሪያ አዘጋጀ። የተማሪዎች ድብቅ ችሎታ የታየበት የሆፕ ኤስቢኤች ውድድር ተካሄደ። ካኪ ሞተርስ የአይሱዙ ብቸኛ ወኪል በኢትዮጵያ የትራፊክ ደህንነት ግንዛቤን ለማሳደግ ከደንበኞቹ ጋር ውይይት አካሄደ። እስራኤልን ለማጥፋት አንድ ሚሳኤል በቂ ነው ሲሉ የሰሜን ኮሪያው ፕሬዝዳንት ተናገሩ። ኢራን በአቡዳቢ በፈጸመችው የድሮን ጥቃት የነዳጅ ታንከር ተርሚናል ተመታ። ኢራን የሆርሙዝ የባህር ሰርጥን በይፋ ዘጋች። በባህሬን የሚገኘው የአሜሪካ የጦር ሰፈር በኢራን ሚሳኤሎች መውደሙ ተነገረ። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በአንድ ዓመት እንዲሁም በሁለትና በሶስት ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት። ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአያቶላ አሊ ኻሜኒ ሞት ሐዘናቸውን እንደገለጹ ተደርጎ የተሰራጨው ስክሪን ቅጂ ሐሰተኛ መሆኑ ተነገረ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ ሞት ሐዘናቸውን እንደገለጹ የሚያሳይ ስክሪን ቅጂ በማኅበራዊ ትስስር ገጾች እየተጋራ ይገኛል። ይህ ስክሪን ቅጂ በወንድሜ አያቶላ አሊ ኻሜኒ ሞት የተሰማኝን ጥልቅ ሐዘን እገልጻለሁ። ኻሜኒ ላለፉት 40 ዓመታት ኢራንን በለውጥ ጎዳና የመሩ ብርቱ ሰው ናቸው የሚል መልእክት ይዟል። በተጨማሪም ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላ ኢራናውያን መጽናናትን እመኛለሁ ይላል ይህ በሐሰት የተሰራጨው መግለጫ። የኤርትራ ወታደሮች የኢትዮጵያን ሉዓላዊ ግዛት ጥሰው ወደ ትግራይ ክልል የተለያዩ ቦታዎች መግባታቸውን መዘገባችን ይታወሳል። ወደ ትግራይ ከገቡት ወታደሮች ውስጥ ከየካምፓቸው እየወጡ ወደ አዲስ አበባ እየገቡ እንደሆነ ነው የወጡ መረጃዎች የሚያመላክቱት። እስካሁን 254 የሚሆኑ የኤርትራ ወታደሮች ሻዕቢያን ጥለው አዲስ አበባ እንደገቡ የስምረት ፓርቲ የምክር ቤት አባል የሆኑት አቶ ጣዕመ አረዶም ገልጸዋል። ቦሮ ዲሞክራሲያዊ ፓርቲ እንዳይፈርስ ለምርጫ ቦርድ ጥያቄ አቀረበ። የቦሮ ዲሞክራሲያዊ ፓርቲ ቦዴፓ እንዳይፈርስ ወደ ሕጋዊ የሥራ እንቅስቃሴ እንዲመለስና ሕጋዊ ሰውነቱ ተጠብቆ እንዲቀጥል አባላቱና አመራሮቹ ለብሔራዊ ምርጫ ቦርድ አቤቱታ አቀረቡ። ከ1000 በላይ የሚሆኑ የፓርቲው አባላትና አመራሮች ለቦርዱ አቤቱታ ያቀረቡት የፓርቲው ሊቀመንበር የነበሩት አቶ አመንቲ ገሺ ታኅሳስ 3 2018 ዓ.ም ክልላዊ ፓርቲ ሆኖ እንዲንቀሳቀስ ከብሔራዊ ምርጫ ቦርድ የተሰጠው የሕጋዊ ሰውነት ማረጋገጫ ዕውቅና እንዲሰረዝ አቅርበውት የነበረውን ጥያቄ በመቃወም ነው። አባላቱ የካቲት 19 2018 ዓ.ም ያቀረቡትን አቤቱታ መሰረት በማድረግ በጥቂት ግለሰቦች የሕዝብን ውክልና ለግል ጥቅማቸውና ለስልጣን ያደረጉትን ሕገወጥ ስብሰባ ውድቅ እንዲደረግ የቦሮ ሕዝብ የህልውና ማረጋገጫ የሆነው ቦዴፓን
ወደ ነበረበት ህጋዊ የሥራ እንቅስቃሴ እንዲመለስና ህጋዊ ሰውነቱ ተጠብቆ እንዲቀጥል እንዲያደርግ ቦርዱ ጠይቋል። የቦዴፓ አባላትና አመራሮች በቅሬታቸው ፓርቲውን ማፍረስ ማለት የአንድ ድርጅት መጥፋት ብቻ ሳይሆን የህዝብ የህልውና መብትና ፖለቲካዊ ውክልና የማሳጣት ሙከራ ነው ብለውታል። ጉዳዩ ፍጹም እልባት እስኪያገኝ ድረስ በማንኛውም የፍትህ አደባባይ ከመታገል ወደ ኋላ እንደማይሉ የፓርቲው አባላትና አመራሮች ለብሔራዊ ምርጫ ቦርድ ባስገቡት የቅሬታ ሰነድ ላይ ገልጸዋል። ሱዳን ኢትዮጵያ ጥቃት ሰነዘረችብኝ ስትል ከሰሰች። ከኢትዮጵያ ግዛት ተነስተው የሱዳንን አየር ክልል ጥሰው የገቡ ሰው አልባ አውሮፕላኖች ወይም ድሮኖች በሀገሪቱ ውስጥ በሚገኙ የተለያዩ ኢላማዎች ላይ ጥቃት እየፈጸሙ መሆናቸውን በመግለጽ ሱዳን አመሻሹ ላይ ጠንካራ ማስጠንቀቂያ ያዘለ መግለጫዎች አውጥታለች። የሱዳን ውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ትናንት ምሽቱን ያወጣው ይፋዊ መግለጫ ድሮኖቹ የአገሪቱን ድንበር አልፈው በመግባት በውስጥ ኢላማዎች ላይ እርምጃ እየወሰዱ መሆኑን ጠቅሶ ሱዳን ሉዓላዊነቷንና የግዛት አንድነቷን የማስከበር ሙሉ መብት እንዳላት አስታውቋል። የሱዳን መንግሥት ባለፈው የካቲት ወር ሙሉ እንዲሁም አሁን ባለንበት የመጋቢት ወር መጀመሪያ ቀናት ከኢትዮጵያ አቅጣጫ የተነሱ ድሮኖች ወደ ሱዳን በመግባት ጥቃት እየፈጸሙ መሆኑን በቅርበት ሲከታተል መቆየቱን ሚኒስቴሩ በመግለጫው ማስታወቁን ለማወቅ ተችሏል። መግለጫው ይህን የኢትዮጵያን ድርጊት ፈጽሞ ተቀባይነት የሌለውና የተወገዘ ነው ሲል የኮነነው ሲሆን አክሎም የሱዳንን ሉዓላዊነት በግልጽ የሚጥስ አደገኛ ጥቃት መሆኑን አመላክተዋል። የሱዳን መንግሥት እንዲህ ያሉትን ተደጋጋሚ የድንበር ጥሰቶችና ጥቃቶች ለማስቆምና ለመመከት በሚያስችለው መልኩ በተለያዩ መንገዶችና ስልቶች በመጠቀም ሉዓላዊነቱን እንዲሁም የግዛት አንድነቱን የመከላከል ሕጋዊ መብቱ የተጠበቀ ነው ሲል አስገንዝበዋል። የአዲስ አበባ ከተማ አስተዳደር በስሩ የሚገኙ ተቋማት ለድጋፍ የሚሰበስቡትን ገንዘብ ለዚሁ ተግባር በተከፈተ የባንክ ሂሳብ ውስጥ በ24 ሰዓታት ውስጥ ገቢ እንዲያደርጉ የሚያስገድድ አዲስ ረቂቅ መመሪያ አዘጋጀ። ከሕዝብ ከመንግሥትና ከበጎ አድራጎት ለጋሾች የሚሰበሰበው ይህን መሰሉ ሀብት መመዝገብ ያለበት የከተማ አስተዳደሩ በሚከታተለው የሂሳብ አያያዝ ስርዓት መሠረት እንደሆነም መመሪያው ያዛል። የድጋፍ ሀብት አሰባሰብና አስተዳደር አፈጻጸም የሚል ርዕስ የተሰጠው ይህ ረቂቅ መመሪያ የተዘጋጀው ባለፈው ጥር ወር ነው። በ3 ክፍሎችና 15 አንቀጾች የተከፋፈለው መመሪያው የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ በድጋፍ ሀብት ምንጭ አሰባሰብ ላይ ያለውን ስልጣን፣ የአስተዳደር ስርዓትና የድጋፍ ሀብት የሚሰበሰብባቸውን ምንጮች የዘረዘረ ነው። በመመሪያው መሰረት የድጋፍ ሀብት ምንጮች ተብለው የተዘረዘሩት የበጎ አድራጎት ድርጅቶች፣ ግለሰቦች፣ የንግዱ ማህበረሰብ ናቸው። ከአዲስ አበባ ከተማ አስተዳደር የሚገኝ የበጀት ድጋፍ እንዲሁም ከሌሎች ሕጋዊ ምንጮች የሚገኝ ድጋፍ በሀብት ምንጭ ዝርዝር ውስጥ ተካተዋል። የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ የቻናል 1 ፕሮግራሞች ማስተባበሪያ ክፍል ኃላፊ አቶ አብይ ቢተው ተቋማት እስካሁን የድጋፍ ሀብቶችን ሲሰበስቡ የቆዩት በተበጣጠሰ መንገድ እንደሆነ ለኢትዮጵያን ኢንሳይደር ተናግረዋል። የተወሰኑ የከተማ አስተዳደሩ ተቋማት ይህም በተመለከተ የየራሳቸው መመሪያ እንዳላቸው አቶ አብይ ገልጸዋል። የተማሪዎች ድብቅ ችሎታ የታየበት የሆፕ ኤስቢኤች ውድድር ተካሄደ። ከተለያዩ አካባቢዎች የተውጣጡ ተማሪዎች ድብቅ ችሎታቸውን ያሳዩበት የሆፕ ኤስቢኤች የተማሪዎች ውድድር ወዳጅነት ፓርክ በሚገኘው ባማ ሆቴል ተካሂዷል። ይህ የሆፕ ኤስቢኤች የተማሪዎች ውድድር ግጥም፣ ጥያቄና መልስ፣ ሙዚቃ፣ ስዕል፣ ሞዴሊንግና አነቃቂ ንግግሮች የተካሄዱበት ሲሆን ከስፓይና ቢፍዳና ሃይድሮሴፋልስ ጋር በተያያዘ የሚነሱ አመጋገቦች ጋር ትኩረት አድርጓል። ከሕዝብ ተወካዮች ምክር ቤት እስከ ምሁራንና የታሪክ ተመራማሪዎች፣ ከጥበብ ቤተሰቦች እስከ ምሁራንና ተማሪዎች የተገኙበት ይህ ውድድር ስለ ስፓይና ቢፍዳና ሃይድሮቤፋለስ የአፈጣጠር ችግር ግንዛቤን የሰጠ ነበር። ሆፕ ኤስቢኤች ከኒው አይሲቲ እና ኢቨንት ኦርጋናይዘር ጋር በመተባበር ያዘጋጀው ይህ ዝግጅት በየ3 ወሩ የሚካሄድ ሲሆን ተማሪዎች ላይ ትኩረቱን ያደርጋል ተብለዋል። የሆፕ ኤስቢኤች መስራችና ዋና ስራ አስኪያጅ ቤዛ በሻ የነርቭ ዘንግ ክፍተትና የጭንቅላት ውስጥ ከመጠን በላይ የፈሳሽ መከማቸትን ውስብስብ የጤና ችግሮች ብቻ ሳይሆኑ ሰፊ ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ጫና የሚያሳድሩ ሀገራዊ ትኩረት የሚሹ ጉዳዮች መሆናቸውን ገልጸዋል። አያይዘውም የአፈጣጠር ችግሩን ከ70 እስከ 75 በመቶ መከላከል እንደሚቻል ጠቅሰው የሀገር አቀፍ የአፈጣጠር ችግር እየታሰበ በሚገኝበት ወቅት ይህ ጉዳይ መነሳቱ የበለጠ ለጉዳዩ
በጉዳዩ በጤና ሚኒስቴርና በአጋር ድርጅቶች ትኩረት መሰጠቱን ያሳያል ብለዋል። እንደ አውሮፓውያኑ አቆጣጠር 1992 ላይ የተመሰረተው ካኪ ሞተርስ የአይሱዙ ብቸኛ ወኪል በኢትዮጵያ የትራፊክ ደህንነት ግንዛቤን ለማሳደግና ከደንበኞቹ ጋር ውይይት አካሄደ። ካኪ ኃላፊነቱ የተወሰነ የግል ማህበር የትራፊክ ደህንነት ግንዛቤን ለማሳደግና ከደንበኞቹ ጋር ያለውን ግንኙነት ለማጠናከር ያዘጋጀው ስኬታማ የደንበኞች ሴሚናር በስካይላይት ሆቴል አካሂዷል። በዚህ ልዩ መድረክ ላይ ከ200 በላይ የዘርፉ ባለድርሻ አካላት፣ የመንግስት የሥራ ኃላፊዎችና የጥገና ባለሙያዎች ተገኝተው በጋራ መክረዋል። በሴሚናሩ የተላለፉ ዋና ዋና መልእክቶች ደህንነት ቅድሚያችን ነው፣ ተሽከርካሪ ከመሸጥ ባለፈ የሰው ሕይወትን ለመታደግ የትራፊክ ደህንነት ግንዛቤን ማስፋት ማህበራዊ ኃላፊነታችን ነው፣ ወጪን መቆጠብ፣ የአይሱዙ ተሽከርካሪዎችን ዕድሜ ለማራዘምና የሥራ ወጪን TCO ለመቀነስ የሚያስችሉ ዘመናዊ ጥገና ስልቶች ቀርበዋል። ጥንቃቄ ለሕይወትን በተመለከተም የትራፊክ አደጋን ለመቀነስ አሽከርካሪዎችና ባለሀብቶች በከፍተኛ የኃላፊነት ስሜት እንዲንቀሳቀሱ ጥሪ ቀርበዋል። ካኪ ሞተርስ ከ500 በላይ ቋሚ ሰራተኞች አሉት። ልዩ የሽያጭ ማበረታቻ ለደንበኞቹም አቅርበዋል። በሴሚናሩ ተሳታፊ ለነበሩ ደንበኞችም የ100 ሺህ ብር ልዩ ቅናሽ አዘጋጅቷል። ከዛሬ ጀምሮ ባሉት 6 ተከታታይ ቀናት ውስጥ የአይሱዙ ተሽከርካሪዎችን ሲገዙ የዚህ ልዩ ቅናሽ ተጠቃሚዎች ይሆናሉ ተብሏል። ለእስራኤል 1 ሚሳኤል በቂ ነው ሲሉ የሰሜን ኮሪያው ፕሬዝዳንት ተናገሩ። የሰሜን ኮሪያው መሪ ኪም ጆንግ ዩን ኢራን ሚሳኤል ከጠየቀችን እናስታጥቃታለን፣ እስራኤልን ለማጥፋት 1 ሚሳኤል በቂ ነው ማለታቸው ተዘግቧል። ኢራን የሆርሙዝ የባህር ሰርጥን በይፋ ዘጋች። የዓለም ኢኮኖሚ የደም ስር የሚባለውን የሆርሙዝ የባህር ሰርጥ ኢራን በይፋ መዝጋቷን አስታወቀች። የኢራን አብዮታዊ ዘብ ከፍተኛ ባለሥልጣን መተላለፊያ መስመሩን ቴህራን መዝጋቷን ተናግረዋል። በዚህ ሰርጥ ለማለፍ የሚሞክር ማንኛውም መርከብ በእሳት ይጋያል ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። የአብዮታዊ ዘቡ ዋና አዛዥ አማካሪ የሆኑት ብርጋዲየር ጀነራል ኢብራሂም ጀባሪ ለኢራን የመንግሥት መገናኛ ብዙሃን እንደገለጹት የሆርሙዝ ሰርጥ ተዘግቷል። ማንም ሰው ለማለፍ ቢሞክር የአብዮታዊ ዘቡ እንዲሁም መደበኛው የባህር ኃይላችን እነዚያም መርከቦች በእሳት ያጋያቸዋል ብለዋል። በአሁኑ ወቅት የኢራን እርምጃ ዓለም አቀፍ የኢነርጂ አቅርቦትን አደጋ ላይ እንደሚጥል ከወዲሁ ተሰግቷል። ትልልቅ የጭነት መርከቦች ድርጅቶች በሰርጡ በኩል የሚያደርጉትን ጉዞ በአሁኑ ሰዓት ሲያቆሙ ከ200 በላይ መርከቦች በሰርጡ ዙሪያ ቆመው እንደሚገኙ ተገልጸዋል። የሆርሙዝ ሰርጥ መዘጋት በዓለም አቀፍ ደረጃ በየቀኑ ጥቅም ላይ የሚውለውን 200 በመቶ የነዳጅ መጠን ያግዳል ተብሏል። ይህም የነዳጅ ዋጋን እስከ $100 እና ከዚያ በላይ ሊያሳድገው ይችላል ተብሏል። ለጉዞ የሚከፈለው የኢንሹራንስ ዋጋ በከፍተኛ ሁኔታ መጨመሩ የመርከብ ባለቤቶች በዚያ በኩል ለማለፍ ስጋት ገብቷቸዋል ሲል የዘገበው ሮይተርስ ነው። በባህሬን የሚገኘው የአሜሪካ የጦር ሰፈር በኢራን ሚሳኤሎች መውደሙ ተነገረ። የኢራን መንግሥት መገናኛ ብዙሃን እንደገለጹት በባህሬን ሼክ ኢሳ አካባቢ የሚገኘው የአሜሪካ የአየር ኃይል ጦር ሰፈር በከባድ የሚሳኤልና የድሮን ጥቃት ወድሟል። የእስላማዊ አብዮታዊ ዘብ ጦር አጋር የሆነው የፋርስ የዜና ወኪል ከሩቅ ርቀት የተተኮሱ ሚሳኤሎች ኢላማቸውን ሲመቱ የሚያሳይ ተንቀሳቃሽ ምስል በይፋ አጋርቷል። በጥቃቱ የጦር ሰፈሩ የትዕዛዝ ማዕከል ሕንፃና የነዳጅ ማጠራቀሚያዎች መጋየታቸውን የቴህራን ምንጮች ይገልጻሉ። የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታጎን እስካሁን ይፋዊ መግለጫ አልሰጠም። የአሜሪካ የውጭ ጉዳይ ሚኒስቴር በባህሬንና በሌሎች 12 የመካከለኛው ምስራቅ ሀገራት የሚገኙ ዜጎቿ በአስቸኳይ አካባቢውን ለቀው እንዲወጡ ትዕዛዝ አስተላልፏል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ!
በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት